ቀዳሜሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያ እግዚአብሔርን መፍራት ነው። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 16 ቀን እውቀትን ከልቡ ያፈለቀ የኢየሩሳሌሙ ሰው የአልዓዛር ልጅ ኢያሱ ሲራክ ዓመታዊ መታሰቢያው ነው። ኢያሱ ሲራክ ይባላል። ጥበበኛ ነው፣ እንደ ሰሎሞን ማለት ነው። እርሱም በጥንተ ትንቢቱ የባህር አሸዋን፣ የዝናምን ጠብታን፣ የዘመንን ቁጥር ማን ቆጠረ አለ። መኑ ሰፈሮ ለሰማይ በስድሩ ወለማይኒ በህፍኑ አኮኑ አንተ እግዚአብሔር። ቅዱስ ያሬድ አለ ሰማይን በስድሩ የከነዳ ማን ነው? አዎ ወለማይኑ በህፍኑ ውሃንስ ደግሞ በፍኙ ያፈነ ማን ነው? አኮኑ አንተ እግዚአብሔር። እግዚአብሔር አንተ አይደለህምን? ይላል። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። በዚህ ሚዲያ የቅዱሳን የመላእክት የጻድቃን የሰማዕታት ነገረ ክርስቶስ ነገረ እግዚአብሔር ነገረ መላእክት ይነገራል። የቅዱስ ያሬድ መዝሙር በየሳምንቱ አርብና እሁድ ይነገራልና ተከታተሉ። አሁን የምንመለከተው ግንቦት 16ን ያው እንግዲህ ሁልጊዜ የምናውቀው በ16 እመቤታችን ኪዳነ ምሕረት ናት። የምህረት ቃል ኪዳን የጸናላት እናታችን ናት። ዛሬ ላይ የምናየው ግን ኢያሱ ሲራክ የተባለ ጥበብ በዚህ በቅዳሴው ላይ አይቴ ብሔራ ለጥበብ ዋይቴ ማህደራ አይቴ ደወላ ዋይቴ ተረክ በአሰረ ፍኖታ የጥበብ ሀገሯ ወዴት ነው? ማደሪያዋስ ወዴት ነው? አዎ ድምጿስ በየት ነው? መንገዷስ በየት ተገኘ? አዎ እያለ ባለ ቅዳሴው ሲናገር ቅዱስ ዲዮስቆሮስ እንሰማዋለን። አይቴ ብሔራ ለጥበብ የጥበብ ሀገሯ ወዴት ነው? ዋይቴ ማህደራ ማደሪያዋስ ወዴት ነው? አዎ መንገዷስ በየት ተገኘ ይልና መጨረሻ ላይ ደግሞ ጥበብሰ መድኃኒነ ውእቱ ጥበብስ መድኃኒታችን ነው። ዘብየዘ ወለ በንዛተ ደሙ ሥጋውን ቆርሶ ደሙን አፍሶ ያዳነን ጥበብስ መድኃኒታችን ነው። ይልቁንም ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ የዓለምን ጥበብ ሊያሳፍር መድኃኒታችን እነሆ ሞኙ ነገር መረጠ ይልና ሊቁ ደግሞ ምንድን ነው የሚለው? ዓለምን ከፈጠረበት ጥበቡ ዓለምን ያዳንበት ጥበቡ ይበልጣል ይላል። ዓለምን የፈጠረበት ጥበቡ ሰውን ካፈር አበጀው፣ ሌላውን ደግሞ በቃሉ ይሆን አለ ሆነ። እስመ ውእቱ ይቤው እኮ እስመ ውእቱ ይቤው ኮኑ ወውእቱ አዘዘ ወተፈጥሩ። እሱ ይሆኑ አለ ሆኑ፣ እሱ ይፈጠሩ አለ ተፈጠሩ ነው። አለቀ። ለ21 ስነ ፍጥረት በቃሉ ሁን አለ። ሰውን ግን በእጁ ሰራው። ወገብሮ እግዚአብሔር ለአሙነ አዳም መሬተ ምድር፣ ሰውን ከአፈር አበጀው ይላል። አለቀ። አሁን ሰውን ከአፈር ካበጀበት ይልቁንም ደግሞ ሰማይን ከላይ ተዘርጋ መሬትን በውሃ ጀርባ ተመስረት ካለበት አናብስትን፣ አናምርትን፣ አይዋፋትን፣ እንስሳትን ከፈጠረበት ጥበቡ ይሁን ካለበት ቃሉ ይልቅ ቃሉ በቃሉ ይሁን ካለበት ቃሉ ይልቅ ዓለምን ያዳነበት ጥበቡ በጥበቡ ዓለምን ከፈጠረበት ጥበቡ አዎ ሰማይን የሰማይ እርዝማኔ የምድር ስፋት የአራዊት የአዕዋፋት የነዚህ ሁሉ የባህሩ ይህንን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይላል። ምንድን ነው እሱ? ቃልን ዓለምን የፈጠረበት ቃልን ወደ ማኅፀነ ድንግል ማርያም አመጣ፣ ከስጋ ጋር ተዋሃደ፣ ሰው ሆነ። ያ ሰው በቀራንዮ ተሰቅሎ ዓለሙን አዳነ። ጥበብ ይሄ ነው እንግዲህ ማለት ነው። ስለዚህ ሲራክ ማለት እንግዲህ እንደሚከተለው ታሪኩን የቤተክርስቲያናችን አስተምሮ፣ በነገራችን ላይ መጽሐፈ ሲራክ የሚባል የራሱ መጽሐፍ አለው። ጥበበ ሲራክ የተባለ መጽሐፈ ሰሎሞን ለምሳሌ 4 መጻሕፍት አሉት። ምን አለው? መኃልየ አለው፣ መክብብ አለው፣ እንደ ምሳሌ አለው፣ እንደገና ደግሞ ምስጢር አለው። እነዚህ 4 መጻሕፍት አሉት ማለት ነው። እና እሱም ሲጀምር የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሎ በፈሪሃ እግዚአብሔር ጀምሯል። ጥበብ እግዚአብሔር ነው ብሎ ማለት በጥንተ ትንቢቱ ይላል። እንግዲህ ወደ ሲራክ ልንመጣ ነው። የባህር አሸዋን፣ የዝናምን ጠብታን፣ የዘመንን ቁጥር ማን ቆጠረ ይላል። ኦሪት ዘፍጥረት ምዕራፍ 15 ልውሰዳችሁ። አብርሃም እግዚአብሔር ሀብት ሰጥቶኛል፣ ሚስት ሰጥቶኛል፣ ነገር ግን ልጅ የለኝም፣ ምን ዋጋ አለኝ እያለ ሲል ውጣ አብርሃም አለው። ወጣ። ሰማይን አሳየው። ከዋክብት ሞልቷል፣ ትቆጥራቸዋለህ? አልቆጥራቸው።
ውሃውን ገፈፈና ሸዋውን ቁጥር ትቆጥሯል? አልቆጥረው። አየው፣ ይህንን ነው ቅዱስ ያሬድ መኑ ሰፈሮ ለሰማይ በስጥሩ ወለማይኒ በህፍኑ። ሰማይን በክንዱ የሰንዘረ። ለምሳሌ ኢያሱ ለ12ቱ ነገደ እስራኤል መሬት አካፍሏል። በሀገራችን በኢትዮጵያ ላይም እንግዲህ ከ84 ዓመተ ምህረት ይመስለኛል በፊት ከዚያ በፊት እንደተከፈለውን እስካሁን። ከዚያ በፊት ግን ምንድን ነው ተመን አረጋዊ ዳሞ ፄው አረጋዊ ዳሞ በተመን ወፃ ይላል። ጨው በተመን ይሸጣል፣ መሬት ደግሞ በገመድ ይሰፈራል። አዎ ለምሳሌ ሚዛኖች አሉ። ይህን መሸጫ ሚዛን አለ። ጨው በሚዛን ይሸጣል፣ መሬት ደግሞ በገመድ ይሰፈራል ማለት ነው። አሁን በሜትር ሆኗል። ስለዚህ እነሆ መሬት ይሰፈራል። ነገር ግን ሰማይን የሰፈረ ማን ነው? ይልቁንስ ደግሞ ውሃን ያፈነ ማን ነው? ይህን ነው ማን ነው ይልና ቅዱስ ያሬድ ይጠይቅና መልሶ አኮኑ አንተ እግዚአብሔር አይደለህም ወይ ብሎ ራሱ ይመልሰዋል ማለት ነው። ከአብ ጋራ ስላለው አንድነት የጥበብ አኗኗር ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ማን? ጥበብ እግዚአብሔር ማለት ነው። አዎ ጥበብ እግዚአብሔር የምታስፈራ ናት አለ። ጥበብ ከእግዚአብሔር ነው። አዎ መንፈሳዊ ጥበብ፣ ስጋዊ ጥበብ። አዎ ስጋዊ ጥበብ ለስጋ ይጠቅማል፣ ለእግዚአብሔር አይጠቅምም። ምንድን ነው ስጋዊ ጥበብና መንፈሳዊ ጥበብ ተገናኝተው ግን አዎ እነሆ በዚህ ዓለም ያለ ኑሮና በዚያኛው ዓለም ያለ ኑሮ ያገናኛሉ ማለት ነው። ስለዚህ ምን አለ? ከአብ ጋራ ስላለው አንድነት አብ ወልድ መንፈስ ቅዱስ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አንድ ሰው ምን አለው? ሀሳብ አለው፣ ቃል አለው፣ እስትንፋስ አለው። ይሄ በእግዚአብሔር በአንድነቱ በሶስትነቱ በአንድ ሰው ላይ ሶስት ነገሮች እንዳሉ በአንድ በእግዚአብሔር ሶስትነት አለው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ተራዚ። አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ እስትንፋስ። ወልድ ለአብ ለመንፈስ ቅዱስ ቃላቸው ነው። አብ ለመንፈስ ቅዱስ ለወልድ አባታቸው ነው። መንፈስ ቅዱስ ለወልድና ለአብ እስትንፋሳቸው ወይም የባህሪ ሕይወታቸው ነው ማለት ነው። በእንዲህ አይነት መልኩ ስለዚህ ምንድነው አንድነታቸው ሶስትነታቸውን አይጠቀልልም፣ ሶስትነታቸው አንድነታቸውን አይጠቀልልም፣ ሶስትነታቸው አንድነታቸውን አያጠፋም። ይሴለሱ በአካላት ወይቱ አሐዱ በመለኮት በአካል ሶስት ሲሆኑ እነሆ በመለኮት ግን አንድ ናቸው። ለአብ ፍጹም መልክ ፍጹም ገጽ አለው፣ ለወልድም እንደዚሁ፣ ለመንፈስ ቅዱስም እንደዚሁ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። አዎ አብ ይወልዳል እንጂ አይወለድም፣ ወልድ ይወለዳል እንጂ አይሰርጽም አይወልድም፣ መንፈስ ቅዱስ ይሰርጻል እንጂ አይወለድም አይወልድም። ይህን ይነግራናል። ይህንን ያለው አንደኛው አለ ከአብ ጋር ስላለው አንድነት የጥበብ አኗኗሯ ከዓለም መፈጠር በፊት ነው። ለጥበብ መገኛዋ ለማን ተገለጠ? የጥበብ ምክሯንስ ማን አወቀ? በእግዚአብሔር ዙፋን ላይ የምትቀመጥ እጅግ የምታስፈራ ናት አለ። ሁለተኛ እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ በሰማያትም እኖራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋሁ። አዎ ብቻዬን በሰማይ ዳርቻ ዞርክ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለጉ በባሕሩ ውሃ ላይ ሁሉ ተመላለስኩ አለች። ማን? ጥበብ። ሁለተኛም እኔ ከልዑል አፍ ወጥቼ ምድርን እንደ ጉም ሸፈንኋት፣ ጥበብ። በሰማያትም እኖራለሁ፣ ዙፋኔንም በደመና ምሰሶ ላይ ዘረጋሁ፣ ብቻዬን በሰማይ ዳርቻ ዞርኩ፣ በውቅያኖስም ጥልቅ ውስጥ ማረፊያ እየፈለጉ በባሕሩ ውሃ ላይ ሁሉ ተመላለስኩ አለች። ማን? ጥበብ። አዎ በነገራችን ላይ መጽሐፈ ምሳሌ ምዕራፍ 8 ላይ አሬዎስ ወይቤ ጥበብ ፈጠረኝ ከድንግል ማርያም በተወለደው ሥጋ ሰው ነው፣ መለኮቱ ግን ከእሱ አልተወለደምና ሩቅ ብእሲ። የሚገርመው ነገር አዎ እነሆ እመቤታችን ድንግል ማርያም የወለደችው የሥጋ አካልን ብቻ እንጂ መለኮትን አልወለደችም ብሎ በዚህን ጊዜ ነው ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከአብ ከባህሪ አባቴ ከመንፈስ ቅዱስ ከባህሪ ሕይወቴ ለየኝ፣ ከድንግል ማርያም ከእናቴ ለየኝ አውግዘው ብሎ ቅዱስ ጴጥሮስን አርዮስ እንዲወገዝ ያደረገው እነሆ እመቤታችን የተሸከመችው ሥጋን እንጂ መለኮትን መሸከም አትችልም። ስለዚህ ከእሷ የተወለደው ሥጋ ነው፣ መለኮት ግን ከእሷ ጋር አይደለም ብሎ ስለካደ ነው። ፍሉጥ ፈልጦ ነው ማለት ነው። በዚህ ነው
ለይቶ መለኮትን ለብቻ እውነት ነው። እዚህ ላይ ለምሳሌ ሙሽሪት ሙሽራው ሙሽሪትን ሳያውቅ እንደሚያገባት የድንግል ማርያም ስጋ መለኮትን አያውቀውም፣ መለኮት ስጋን አያውቀውም። የማይታወቅ መለኮት የማያውቀውን ስጋ መጥቶ ተዋህደ። አዎ ወንድና ሴት ሳይተዋወቁ ተገናኝተው በትዳር ውስጥ ሙሽራ ሆነው ተጋብተው እንደሚኖሩ ስጋ የማያውቀው መለኮት ወይም ቃል መጣና ከድንግል ማርያም ስጋ ተከፍሎ ተዋሃደ ማለት ነው። አየው። ስለዚህ ምን ተባለ? ሙሽራ መራዊያ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራ፣ ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽሪት ማና? ድንግል ማርያም። ሙሽራ ማን ነው? መድኃኒዓለም። ምንድን ነው እሱ? የማይተዋወቁ ተጋብተው ባልና ሚስቱ ነው እንደሚኖሩ የማይተዋወቁ ስጋና መለኮት ተዋህደው ማንም ጌታ ተወልዶ ዓለምን በመስቀል ላይ አድኗል ማለት ነው። እንደሚነግረን ማለት ስለ ወልደ እግዚአብሔር ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ እደሪ፣ በእስራኤልም ዘንድ እደሪ ተዋረሺ አለኝ አለች። አሁን በጥበብ ዙሪያ ነው እያወራ ያለው። ስለ ወልደ እግዚአብሔርም ሰው መሆን እንዲህ አለ። እግዚአብሔር በያዕቆብ ዘንድ ማንን? ጥበብን እደሪ፣ በእስራኤልም ዘንድ ተዋረሺ አለኛለች። ማን? ጥበብ። ደግሞ ስለ መድኃኒታችን ሞትና ስለ አይሁድ መጥፋት በወጥመዱ ይጠመዳሉ፣ የመሞቻቸው ጊዜም ሳይደርስ ይሰጥማሉ አለ። ስለ ንስሐና ከንስሐ በኋላ ወደ ኃጢአት ስለመመለስ እንዲህ አለ። ከታጠቡ በኋላ ቆሻሻን መዳሰስ ምን ይጠቅማል? አየው፣ ከታጠቡ በኋላ ቆሻሻ መዳሰስ ምን ይጠቅማል? እሪያ የሚባል አውሬ አለ። ከውሃ ውስጥ ሲዋኝ ቆይና ይወጣል። ወጥቶ እንደገና ጭቃ ላይ ይተኛል። አሁን ምን ያደርጋል ነው? በንስሐ ከታጠቡ በኋላ እንደገና ኃጢአት መስራት ምን ይጠቅማል? ምን ይጠቅማል? በንስሐ ታጥቦ ስጋው ደግሞ ተቀብሎ መኖር ከጀመሩ በኋላ እንደገና ወደ ቆሸሸ ስራ ውስጥ መግባት ምን ይጠቅማል? እነሆ ንስሐ ገብተህ ተመልሰህ እንደገና ደግሞ ሰው ታጥቦ እንደገና መልሶ ጭቃ ምን ያደርጋል ይላል። ይህን ነው ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችን ይቅር በል። መመስገኛህና ማደሪያ የሆነች ሀገርህ ኢየሩሳሌምን ይቅር በል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ይህ ነው የሚናገረው ስለ ቤተ ክርስቲያን። ሐነጽዋ ወሳረርዋ ለቤተ ክርስቲያን፣ ቤተ ክርስቲያንን ስለተሰሯትና ስለተሰራች ለቤተ ክርስቲያን በደሙ ቤዛዋ ወማይ ዘውዘምገቦ አጥመቃ፣ ቤተ ክርስቲያንን ከጎኑ በወጣው ደግሞ ሰራት። ዋሂመልመለ ሰለስተ ይባለ በፊልጵስዩስ 3 ድንጋዮችን አለሰለሰና አንዱም መቅደስ አንዱም ቅድስት አንዱም ማኅደስ ስላደረገበት ስለዚያ ደግሞ ስለ ቤተ ክርስቲያን መታነጽና ስለ ሕዝብ እንዲህ አለ። አቤቱ በስምህ የተጠሩና በበረከት ያበዛሃቸውን ወገኖችህን ይቅር በል። መመስገኛህና ማደሪያ የሆነች ሀገርህ ኢየሩሳሌምን ይቅር በል። የቃልህንም በረከት በጽዮንና በልጆቿ ላይ ምላ። ምን ማለት ነው? መቅደስ ማለት ኢታምሩኑ ከመታቦቱ አንትሙ ወማይደሩ ለመንፈስ ቅዱስ፣ እናንተ የእግዚአብሔር ሕንፃ ቤተ መቅደስ እንደሆናችሁ አታውቁም? ምን ይላል? እኛ የእግዚአብሔር ማደሪያዎች ነን። ልባችን የእግዚአብሔር ማደሪያ ነው፣ ግን ኃጢአት ተሞልቷል። እንጂ እግዚአብሔር ማደሪያዎች ነን። ስለ ማደሪያው ግን ተናገረ። እመቤታችን ድንግል ማርያም የአምላክ ማደሪያ ናት። መቅደስ ዘይትትነሰት በትረ ሃይማኖት ዘይትሰንም ምስማኮሙ ለቅዱሳን፣ የቅዱሳን መሸሸጊያ ይልቁንም መጠጊያ እመቤታችን ዘላለማዊት የማትፈርስ መቅደስ። መቅደስ የተሰራው ቤተ መቅደስ የምናየው ግዙፍ ሕንፃ እሱ መቅደስ። ስለዚህ ደግሞ ተናገረ ይላል። ይቀጥልና ስለ ሹማምንትና ስለ 7ቱ ማዕርጋት ሲናገር እንዲህ አለ። 7ቱን ኃይሎች የተቀበለች ሰውነቱ ጉበኛ ናት። የኢያሱ ጎበኞች ይላሉ። ጉበኛ ማለት ሰውነቱ ጉበኛ ናት ይላል። ስለ ሹማምንትና ስለ 7ቱ ማዕርጋት ሲናገር እንዲህ ያለ 7ቱን ኃይሎች የተቀበለች ሰውነቱ ጉበኛ ናት። የተጎበኘች፣ የተፈለገች፣ የተዳሰሰች። ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ከዚህ ሁሉ በላይ ከዚህም ሁሉ ጋር መንገድህን ያቀናልህ ዘንድ ወደ ልዑል እግዚአብሔር ጸልይ። ምንድን ነው? ፍኖት ለሀባብሁ ውእቱ ኢየሱስ ክርስቶስ።
በአባቱ ዘንድ የተሰጠን መንገድ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ያገኘንባት መንገድ ደግሞ ድንግል ማርያም ናት። ድንግል ማርያም መንገዳችን ናት። አዎ ኢየሱስ ክርስቶስን አገኝተንባታል። ነቢያት መንገዳችን ናቸው። በነቢያት ትንቢትና ሱባኤ ድንግል ማርያም ተገኝታለችና ድንግል ማርያም ደግሞ የእኛ መንገዳችን ናት። ኢየሱስ ክርስቶስን አግኝተንባታልና ድንግል ማርያም መንገዳችን ናት። የክርስቶስን ሥጋና ደም አግኝተንባታልና መንገዳችን ናት። ጻድቃን መንገዳችን ናቸው። ሐዋርያት መንገዳችን ናቸው። ሐዋርያት ተለዋሰሩ የጌታን ዱካ ተከትለው እኛ እንድንከተል አድርገውናልና፣ አዎ ቤተ ክርስቲያን መንገዳችን ናት። እነሆ ተጉዘን የክርስቶስ ሥጋና ደም እናገኝባታለንና ወንጌል መንገዳችን ናት። ተምረን አውቀን ንስሐ ገብተን የክርስቶስ ሥጋና ደም እንድናገኝ መላእክትን፣ ጻድቃንን፣ ሰማዕታትን፣ ጾምን፣ ምጽዋትን፣ ጸሎትን፣ ስግደትን እንድንማር አድርጋናለችና ቤተ ክርስቲያን መንገዳችን ናት። ይልቁንም ከክርስቶስ ጋር በሥጋው ደግሞ እንድንገናኝ አድርጋለችና ቤተክርስቲያን መንገዳችን ናት። ይልቁንም በንስሐ እንድንታጠብ አድርጋናለችና ቤተክርስቲያን መንገዳችን ናት። ይልቁንም እንድንጸልይ ከእግዚአብሔር ጋር እንድንገናኝ አድርጋናለችና ቤተክርስቲያን መንገዳችን ናት። ይልቁንም እንድንሰግድ ይሰግድ በበረኪው እስከ ይመጽእ ስርየት ለኃጥአን። አዎ ቅዱስ ሚካኤል ለኃጢአተኞች ስርየት እስከሚመጣ ድረስ ይሰግዳል ይላል። እኛ ደግሞ ምሕረት እስከሚመጣልን እንድንሰግድ ቤተክርስቲያን መንገዳችን ናትና ይህን ይናገራል። እንዲህ አለ። አዎ ዳግመኛም የእግዚአብሔር ስራ ሲያስብ እንዲህ አለ። የእግዚአብሔርን ስራ ሲያስብ እንዲህ አለ። የሰማይ ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ ይለዋል። ይህን እየተናገረ ነው የሚለው ስለ ሹማምንቱና አዎ ስለ ሰባቱ ማዕርጋት ሲናገር እንዲህ አለ እያለ ይመጣና ከዚህ ሁሉም ጋር መንገድህን ያቀናልህ ዘንድ ወደ ዱር እግዚአብሔር ጸልይ ካለ በኋላ ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ የዱር አበባ እንዲያብብ እንዲሁ ብቀሉ አብቡም፣ እንደ ሊባኖስ መዓዛችሁ እንዲሁ የጣፈጠ ይሁን ይላል። አዎ ምንደ ጻድቅሰ አዎ ከመበቀል ቲበሪ ወዝ ከመዘግባ ዘሊባኖስ እንደ ደጋ አዎ ዛፍ ጻድቅ ያብባል፣ ጻድቅ ያፈራል ብሎ ይናገራል። ስለ ጻድቃንም እንዲህ አለ። የጻድቃን ልጆች በዱር ጠል የዱር አበባ እንዲያብብ እንዲሁ ብቀሉ አብቡም፣ እንደ ሊባኖስ መዓዛችሁ እንዲሁ የጣፈጠ ይሁን። በምን በጸሎት በምን በእምነት በምን በምስጋና። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ። የሰማይ ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ እንደ ምድጃ እሳት የሚነድ ላቦቱን ይቃወማል። የፀሐይ ዋዕይ ሦስተኛውም ተራሮችን ያቃጥላቸዋል፣ ከእርሱም የእሳት ወላፈን ይወጣል አለ። ዘካርያስ 12 ላይ ዘሰፎ ለሰማይ ሰማይን የዘረጋ ወሳራ ለምድር ዲበ ዘማነ ባሕር መሬትን በውኃ ጀርባ የመሰረተ ዘአጽንዐ ለምድር ዲበ ማይ ይላል ዳዊት። ልበ አምላክ ዳዊት ምድርን በኋላ እያጸና ይላል። ዘሰፎ ለሰማይ ሰማይን የዘረጋ ወሳረራ ለምድር ዲበ ዘማነ ባሕር መሬትን በውኃ ጀርባ የመሰረተ ወፈጠረ ነፍሰ ለሰው ነፍስን የፈጠረን ይላል። ሌላ እንምጣ። ዘሰፋ ሰማይ ሰማይን የዘረጋ ድንግል አስተርአየ በድንግል ማርያም ታየ፣ ተጸነሰ፣ ተወለደ፣ ታየ ማለት ነው። እሞ ወላዲቶ ኪሃረሴ ወላዲት አምላክ እንድትባል እሱን ልጅ እሷን እናት አደረገ። መንጽሔ አበሳ ወሀበነ ማየ ይልቁንም ከኃጢአት ነፃ የምንሆንበት ውሃን ሰጠን ይላል። ዳግመኛም የእግዚአብሔርን ስራ ሲያስብ እንዲህ አለ። የሰማይ ንጽሕናውንና ጽናቱን ብርሃኑንም ያሳይ ዘንድ በሰማይ ገጽ ላይ ፀሐይን ማውጣቱን በቀትርም ጊዜ አገሩን ማቃጠሉን አስቦ ሰማይን ዘረጋ። በሰማይ ፀሐይ፣ በሰማይ ጨረቃ፣ በሰማይ ከዋክብትን አደረገ። ምድርን ዘረጋ። በምድር ይህ ዓለም ጣራው ሰማይ ነው፣ መሰረቱ መሬት ነው። አዎ ይህን አደረገ ይልና እንደ ምድጃ እሳት የሚነድ ላቦቱን ማን ይቃወማል? የፀሐይ ዋዕይ ሦስተኛውም ተራሮችን ያቃጠላል፣ ከእርሱም የእሳት ወላፈን ይወጣል ማለት ፀሐይ አንድ ጊዜ ቢግል ማን ይቃወማል? ፀሐይ አንድ ጊዜ ቢቀዘቅዝ ማን ይቃወማል? ፀሐይ አንድ ጊዜ እነሆ ምንድን ነው? እንደውም ጌታ በተሰቀለ ጊዜ የሰቀለው አይሁድ ለዚህነ ጌታን አይሁድ በሰቀሉት ጊዜ ጌታችን አይሁድ በሰቀሉት ጊዜ ፀሐይ ጸልመ፣ ፀሐይ ጨለመ፣ ወረደ መኮነ፣ ጨረቃ ደም መሰለ፣ ከዋክብት ወርቁ ፍጥነ፣ ከዋክብት ፈጥነው ወደቁ። ማን ተቃወመ? ምንም።
ወመኑ ይትቃወመ ያንተን ፍርድ ማን ይቃወማል ይላል። ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። አላየው ጨረቃም ለዓለም ምልክቱ ነው፣ በእርሱም የዘመናት የበዓላት ምልክት ይታወቃል። አዎ ስለ ከዋክብትን የሰማይ ጌጦቿ የከዋክብት ብርሃናቸው ነው፣ በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና በስርዓታቸውም ጸንተው ከልካቸውም ሳይፋለሱ ሳይሳሳቱ ጸንተው ይኖራሉ አለ። አዎ ሰው ከሰውነቱ ወጥቶ እንስሳ ይሆናል፣ ከሰውነቱ ወጥቶ አውሬ ይሆናል። ከዋክብት ፀሐይ፣ ጨረቃ ግን ስርዓታቸውን ጠብቀው ይጓዛሉ። ሰው ስርዓቱን ያጣል፣ ከስርዓት ይወጣል። አዎ ለምሳሌ ስርዓት ስንል አነዋወር፣ አለባበስ፣ አጎራረስ፣ አመጋገብ፣ መውጣት መግባት ነው። ይህንን ለቆ የሚጓዝ ሰው አለ። ጨረቃ ግን አሁንም ሌሊት ላይ ያለችው፣ ፀሐይ ቀን ላይ ነው ያለችው፣ ከዋክብት ሌሊት ላይ ነው ያሉት። ስርዓታቸውን አልለቀቁም። ፀሐይ ሰማይ ላይ ነው ያለችው፣ ከዋክብት ሰማይ ላይ ነው ያሉት፣ ጨረቃ ሰማይ ላይ ነው ያሉት። አልለቁም። እኛ ግን ለቀናል። እነሱ ብርሃናቸው እንደዚያ ነው። እኛ ግን ከፍቅር ወጣናል፣ ከይቅርታ ወጣን። ይህን ይናገራል እና ምን አለ? በእግዚአብሔር ቅዱስ ፈቃድ እንዲሁ ያበራሉና። ይኸው ጨረቃ የምታበራው በእግዚአብሔር ፈቃድ ነው። ፀሐይ የሚያበራው በእግዚአብሔር ፈቃድ ነው። ከዋክብት የሚያፈሩት በእግዚአብሔር ፈቃድ ነው። በምድር ላይ ያለ መብራት ግን ያው እንደምታውቁት ሰው ያገኘው ሰው የተጠበበበት ጥበብ ነውና ሰው ያጠፋዋል፣ ሰው ይመልሰዋል። የእግዚአብሔር ብርሃን ግን አያችሁ፣ ፀሐይ የሰው ቢሆን ኑሮ፣ ጨረቃ የሰው ቢሆን ኑሮ፣ ከዋክብት የሰው ቢሆን ኑሮ በእነማን ቤት ይበራ ነበር? በእነማን ቤት ይከለከል ነበር? አየው ዝናምን ሰው ቢያዘንምሩ እነማን ጋር ይዘንብ ነበረ? እነማን ጋር ይቀር ነበረ? አየው ፀሐይን ሰው የሚያወጣን የሚያስገባ ቢሆን በማን ቤት ይወጣል? በማን ቤት ይቀራል? ይህን ማየት መቻል ነው ማለት ነው። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪውንም አከበረ። ብርሃኑ መልካም ነውና የልዑል ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። ስለ እርሱ ትእዛዝም በረድ ይዘንማል፣ በቃሉም መብረቅ ይፈጥናል። ደመናትም እንዳይዋፍ ይበራሉ፣ ነፋስም በእርሱ ፈቃድ ይነፍሳል። የጉድጓድ ድምፅና የነጎድጓድ ድምፅና ብልጭታም ምድርን ያስፈራታል። አውሎና ውርጩ ነፋስን ያስጨንቃታል። ሲራክ ጥበበ ሲራክ ይልቁን ደግሞ ኢያሱ ሲራክ ይለዋል። ምንድን ነው? መላእክት ይትላክው ወለዛን ጎድጎድ ሰማያት አውረደ ዝናመተ ተስፋ ኩሉ ዓለም። መላእክት ነጎድጓድን፣ መብረቅን፣ ደመናን ዝናምን ለፈጠረ ለእግዚአብሔር ይላላኩታል፣ ይታዘዙታል አለ። ለዚህ ነው ስለ ቀስተ ደመና ሰይም ቀስቴ በውስተ ደመና ምልክቴን በደመና ውስጥ አደርጋለሁ፣ እዜከር ኪዳኔ እነሆ ቃል ኪዳኔን አስባለሁ አለ። አዎ ምንድን ነው ከመዳግም ለምድር እያማሰና በአይህ ከዚህ በኋላ ምድር በማይ አይህ አላጠፋም። ይልቁንም እሰይም ቀስቴ በውስተ ደመና በደመና ውስጥ ምልክት አደርጋለሁ አለ። ግሩም በውስተ ደመናት እግዚአብሔር በደመናት ግሩም ወልዑልም ሰማያት ከሰማያትም ልዑል ነው እግዚአብሔር ቅዱስ በምክረ ቅዱሳን እግዚአብሔር ግሩም በውስተ ቅዱሳን እግዚአብሔር በቅዱሳን ምክር ግሩም ነው። ይሰጠት ደመናው በደመና ዝናብ ጭኖ ወደ ሰማይ ሲወጣ ደመናው እነሆ አይበታተንም። ይልቁንም እግዚአብሔር አውርድ ባለው ቦታ ብቻ ያወርዳል። ስለ ቀስተ ደመናም ተናገረ። ቀስቱን አየው፣ ፈጣሪንም አከበረ። ብርሃኑ መልካም ነውና የልዑልም ስልጣንም ያዘጋጀዋል። ስለ በረድና መብረቅም ተናገረ። መብረቅ እግዚአብሔር ውረድ ካላለው አይወርድም። መብረቅ ማለት የደረቅ ደመናና የእርጥብ ደመና ነጸብራቅ ወይም ግጭት ነው። ስለዚህ በረዶ ማለት ደግሞ እግዚአብሔር እነሆ ሰውን ለመቅጣት ሲፈልግ የሚያወርደውና አዝመራ የሚያጠፋበት አምላክነቱን የሚገልጥበት ነው። ስለ መብረቅም ስለ በረድም ተናገረ። ስለ እርሱም ትእዛዝም በረድ ይዘንማል፣ በቃሉም ወይ ፌኖ ለጊሜ ወይ ዘሮ ለጊሜ ከመሐመድ ምንድን ነው? እንደ አመድ ደመናን ይበትነዋል፣ መብረቅንም ያወርደዋል፣ ይልቁንም በረዶንም ያመጣዋል ይላል። እና ይህን ይልና ምን ይላል? በቃሉም መብረቅ ይፈጥናል፣ ደመናትም እንደ አዕዋፍ ይበራሉ። እንደ አዕዋፍ ደመናት ይበራሉ። በማን? በእግዚአብሔር። ነፋስን በእርሱ ፈቃድ ይነፍሳል። የነጎድጓድ ድምፅና ብልጭታው ምድርን ያስፈራታል። አውሎውና ውርጩ ነፋስን ያስጨንቃታል። ጥበብ ማለት ይሄ በጥበብ እግዚአብሔር የሚከናወን እንደሆነ ኢያሱ ሲራክ ወይም ደግሞ ሲራክ ኢያሱ ተናገረ። ሰማይን እንደ ብረት ልብስ የሚሸፍነው እንደ ስለታም የብርጭቆ ስባሪ ይበለጨለጫል አለ። ስለ ዝናም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል፣ በትእዛዙም ባህር ይደርቃል አለ። አባቶቻችንም በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው ኖህም ጻድቅ ሆኖ እንደተገኘ ይላል። ሄኖክ እግዚአብሔርን ተከብተ ሄኖክ አልቦ ዛይመራ አበተከብተ ሄኖክ አካሄዱ ከእግዚአብሔር ጋር አደረገ፣ ሄኖክ ተሰወረ ይላል። እንዲሁም ኖህም አካሄዱ ከእግዚአብሔር ጋር አደረገ፣ ኖህ ከመዓቱ ዳነ ይልና እንዲህ አለ። ሰማይን
እንደ ብረት ልብስ የሚሸፍነው ስለታም የብርጭቆ ስባሪ ይብለጨለጫል አለ። ስለ ዝናምም ተናገረ። ዝናም የወረደ እንደሆነ ምድርን ደስ ያሰኛታል። ምንድን ነው ያወፅቆ ምድር? እንደውም አባ ጊዮርጊስ ዘጋስጫ ምን ይላል? ከሰማይ ወደ መሬት ከመሬት ወደ ሰማይ እግዚአብሔር ምሕረቱን ይልካል አለ እና ይህንን ምን አለ? ወያወርዶ ውስተ ቀላይ ወያወፅኦ ውስተ ሰማይ፣ ደመናውን ወደ ውቅያኖስ ያወርደዋል፣ ዝናብ እንዲሸከም ያወርደዋል። ወያወፅኦ ከዚያ በኋላ እንዲወጣ ያደርገዋል፣ አዝንም ባለበት ቦታ ያዘንመዋል ማለት ነው። ምን አለ? ምድርንም ደስ ያሰኛታል አለ። በትእዛዙም ባህር ይደርቃል፣ ባህርም ይሞላል። አባቶቻችን በተሰጣቸው ሀብት ሲያመሰግናቸው ሄኖክ እግዚአብሔርን ደስ እንዳሰኘው ኖህ ጻድቅም ሆኖ ተገኘ። አካሄዱን ከእግዚአብሔር ጋር ስላደረገ ብሎ ይናገራል። አብርሃም ታማኝ እንደሆነ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው ለያዕቆብ በቸርነቱ እንደተገለጠለት 12ቱንም ነገድ እንደወለዳቸው በሰውና በእግዚአብሔርም ዘንድ እንደተወደዱ ሙሴንም ስም አጠራሩ የከበረ የመላእክትን ብርሃን መልኩና ስም አጠራሩ የሆነ አለ። ወንድሙ አሮንም የዘላለም ሕግ እንደሰራለት በልብሰ ተክህኖ በወርቅ አክሊል እንዳስደነቀው አለ። ሹመቱ 3ኛ የሚሆን የአልዓዛር ልጅ ፊናስም ተወደሰ ይለዋል። እንግዲህ አብርሃም ታማኝ እንደሆነ እምነት እንደ አብርሃም፣ ጽናት እንደ ኢያሱ፣ ትዕግስት እንደ ኢዮብ ይባላል። አብርሃም ታማኝ እንደሆነ እንዲሁም ደግሞ ይስሐቅም ለሰው ሁሉ የሚጠቅም በረከት እንደተሰጠው ምንድነው? አባቴ ሆይ እኔ ሕፃን ነኝ፣ ወጣት ነኝ፣ አንተ ሽማግሌ ነህ። ስሰዋኝ እጅና እግሬን አስረህ በጀርባዬ አጋድመህ ሰዋኝ። እኔም ብትሰዋኝ ሌላ ልጅ እግዚአብሔር ይሰጥሃል፣ እግዚአብሔርን ብታጣ ግን ሌላ እግዚአብሔር የለም። ይህን የሚጠቅም እኮ በረከት እንደተሰጠው ለያዕቆብ በቸርነቱ እንደተገለጠለት ወካዕበ አስተበቆ ለአምላከ ምሕረት፣ የምሕረትን አምላክ ደግመን ደጋግመን እናመሰግነዋለን። ዘረዳኢኮ ለአብርሃም አመቀትሎም ለነገሥት 5 ነገሥታት ጋር በተጣላ ጊዜ አብርሃምን የረዳኸው ዘአድኃንቆ ለይስሐቅ እምነ መጥባዕት፣ ይስሐቅን ከቢላ ከሰይፍ ያዳንከው። እንዲሁም ደግሞ ዘረዳኢኮ ለአብርሃም ለያዕቆብ በውስተ መንገድ ወአስተዳኢኮ በራእየ ሌሊት፣ ያዕቆብን በመንገድ የመራኸው በሌሊትም ያሳየኸው በሌሊትም የታየኸው የሚለው እንጂ እና ምንድን ነው? ይህን እየገለጠ ይጓዛል። ቅዱሳንን እኮ እየገለጠ መጓዝ ነው። ለያዕቆብ በቸርነቱ እንደተገለጠለት 12ቱንም ነገድ እንደወለዳቸው በሰውና በእግዚአብሔርም ዘንድ እንደተወደዱ ሙሴንም ስም አጠራሩ የከበረ የመላእክትም ብርሃን መልኩና ስም አጠራር ይሆናል። ምንድነው? ተገልበብለነ ሙሴ 40 ቀንና 40 ሌሊት ጸልዮ ሲወርድ ፊቱ ብርሃን ሆነ እንደ መላእክት ማለት ነው። ፊትህን በመጋረጃ ሸፍንልን ማየት አልቻልንም ሲሉት እንመለከታለን። ያ እንግዲህ 40 ቀን 40 ሌሊት የጾመው ጾምና የያዘው የጽላቱ ክብር ነው። ይህን ነው ሙሴንም ይህን አለ ይላል። ወንድሙ አሮንንም የዘላለም ሕግን እንደሰራለት በልብሰ ተክህኖና በወርቅ አክሊል እንዳስደነቀው ይህንም በጥበብ ተመለከተ። ሹመቱ 3ኛ የሚሆን የአልዓዛር ልጅ ፊናስንም ወደሰ፣ አመሰገነ፣ አከበረው ይልና የነዌ ልጅ ኢያሱ ለእስራኤል ልጆች የርስታቸውን ምድር እንዳወረሳቸው ቅድም ተነጋግረነዋል። ምንድን ነው ያለው? ወኢያሱኒ በገባኦን ሰማይ ፀሐይ አቀመ። በኢያሱ ማነው? ኢያሱ በገባኦን ፀሐይን በኤላም ወንዝ ደግሞ ጨረቃን አቁሟል። ለምን? ለ10 እስራኤል መሬት ከፍሎ ከሰጠ በኋላ 2ቱ ሲቀሩ አዳላ እንዳይባል እግዚአብሔር ወይ ወተቆልቆለ ፀሐይ ዝቅ ዝቅ እያለች እየመጣች ነውና ለሁሉም ሳላካፍል እንዳትገባ አግድልኝ ያለው አገደ። አሮንም እንደዚሁ፣ ዜና ማርቆስም እንደዚሁ፣ እነዚህ ሁሉ አባገሪም እነዚህ ሁሉ ፀሐይን አቁመዋል ማለት ነው። ስለዚህ የእነዚህን ጥበብ ተመለከተ። የነዌ ልጅ ኢያሱን ለእስራኤል ልጆች የርስታቸው ምድር እንዳወረሳቸው እጁንም ባነሳ ጊዜ እንደተመሰገነ፣ ሳሙኤልንም በእግዚአብሔር ዘንድ የተወደደ እንደሆነ፣ ናታንም በዳዊት ዘመን ትንቢት እንደተናገረ፣ ዳዊትንም ታናሽ ሆኖ ሳለ አርበኛውን ጎልያድን እንደገደለው አመስግኖታል። ሰሎሞንንም በሰላም ወራት እንደነገሰ አመስግኖታል። ኢያሱ ሲራክ ኤልያስንም ሙት እንዳነሳ እሳትንም ከሰማይ እንዳወረደ ራሱን በእሳት ሰረገላና በእሳት ፈረሶች እንዳረገ አመስግኖታል። ኤልሳንም በዘመኑ ጠላቶች እንዳስደነገጡት 2 ሙታኖችንም እንዳስነሳ አንዱን በሕይወት ሳለ አንዱን ከሞተ በኋላ ይህንንም አመሰገነ ይላል። ምንድን ነው? ኤልሳንም በዘመኑ ጠላቶች እንዳያስደነግጡት ወይም 2 ሙታኖችንም እንዳነሳ አንዱ እንዳየነው
ለመበለቷ በሁለተኛ ነገሥት ምዕራፍ 6 ላይ ነው። ልጅ የለሽምና ልጅ ውለጅ አላት። እንዳትዋሸ ነቢይ እግዚአብሔር አለችው። ወለደች። የወለደችው ልጅ ሞተባት። ሲሞትባት መልሶ አዳነላት ማለት ነው። ሁለተኛው እዚያ በተቀበረበት እነሆ አዳጋ ጣዮች ሲያዩ አስከሬን ይዘው ሊቀብሩ የሚጓዙ ሰዎች ደንግጠው በኤልሳዕ መቃብር ላይ ሲጥሉት ያ የሞተው ተነስቷል ማለት ነው። ስለዚህ በሕይወቱ አንድ ሙት አንስቷል፣ ከሞተ በኋላ ደግሞ አንድ ሙት አንስቷል ማለት ነው። ይህንን ነው እየተናገረ እያለ ሕዝቅያስንም አገሩን አጽንቶ እንደጠበቀ የፋርስንም ሰራዊት በጸሎቱ አጥፍቶ ስለ ሀገራቸው ጽዮን የሚያለቅሱትን ደስ እንዳሰኛቸው ርኩሰትንና ኃጢአትንም እንዳስወገደ ኢዮስያስንም የኢዮስያስ ስም አጠራሩ መልካም ነው እንዳለው በዚህም አደነቀ፣ አመሰገነ ይለናል። ኤርምያስንም ከእናቱ ማኅፀን ጀምሮ እንዳከበረው ሕዝቅኤልንም የእግዚአብሔር ጌትነቱን እንዳየ ዘሩባቤልንም በቀኝ እጅ እንዳለ ሕቱም ቀለበት ነው፣ ሕቱም የታተመ ቀለበት ነው እንዳለው ይላል። 12ቱ ነቢያትንም 12ቱ ደቂቀ ነቢያት፣ 4ቱ አበይት ነቢያት ይልቁንም ነቢያትንም በየቦታቸው አጽማቸው እንደሚለመልም ሆሴዕና ነህምያንም የወደቀች ቅጽርን አንስተው ጠቃሚ ስራ እንደሰሩ ማለት ኢየሩሳሌም አጥሯ ፈርሶ ቅጥሯ ፈርሶ ነበርና ናሆም ይልቁንም እነ ነህምያ እነዚህ ሁሉ አንድ ሆነ ያችን አጥር እንደመለሱ አመሰገነ። አዳምንም በፍጥረት ሁሉ ላይ ንጉሥ እንደሆነ ስምዖንን በዘመኑ ቤተ መቅደስ እንደታነጸ በሕዝቡ ከምርኮ መመለስም እንደተመሰገነ በመጽሐፉ መጨረሻ በሁሉ ቦታ ታላላቅ ስራ የሚሰራና ዕድሜያችንን የሚያስረዝም እግዚአብሔር አምላክን አመስግኑት አለ። ይህንንም ተናግሮ በፍቅር በአንድነት እነሆ የሰው ልጅ ኑሮ ውሎ ውሎ ወደ ቤት ኑሮ ወደ ሞት አይቀርምና እውነቱን የሰው ልጅ ተናግሮ እንዲጓዝ የመከረና ያስተማረ ይህ ጥበበኛ ነው። እንደውም በድርሰት ላይ እንዲህ ይላል፣ ሰላም እብል ለሲራክ ፍጹም ወልደ አልዓዛር ዘኢየሩሳሌም። ፍጹም ጥበበኛ ፍጹም የዋህ ስለሆነው ስለ ሲራክ እንዲህ ይላለሁ። ወልደ አልዓዛር በኢየሩሳሌም የአልዓዛር ልጅ የሆነ ሲራክ ኢያሱ ሲራክ ቆሪረ ማይ ከመያጥፎ ለፍም ቆሪረ ማይ ከመያጥፎ ለፍም የቀዘቀዘ ውሃ እሳቱን እንዲያጠፋው ያጥፍ ይቤ መጽዊቶ ብእሲ ድኩም በምጽዋቱ ኃጢአት እሳትን ያጥፋ ይላል። ኃጣዊ ሆሙ ለሥጋ ወደም የሥጋና የደም ኃጢአታቸውን እሳት እነሆ እሳት በቀዝቃዛ ውሃ እንደሚጠፋ የሰው ልጅ ኃጢአትም በንስሐ ይጠፋልና ንስሐ ገብታችሁ ወደ አምላካችሁ ተመልሳችሁ ሞት ክብር ነው ብሎ ያስተማረ ነው ብሎ ይዘጋዋል። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ግንቦት 16 ቀን ኢያሱ ሲራክ ይልቁንም ሲራክ ዘአልዓዛር ይለዋል። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት ነው። እንደ ሰሎሞን ጥበብ የተሰጠው ሊቅና እነሆ የቤተክርስቲያናችን አሉ ከሚባሉ መጻሕፍትን ከጻፉት አበይት አባቶች መካከል አንዱ ነውና ግንቦት 16 ቀን እረፍቱ ስለሆነ የጻድቁ የጥበበኛው ሲራክ በረከቱ አይለየን። ወስብሐት ለእግዚአብሔር።